ክቡራትና ክቡራን እንደምሰነበታችሁ ይህ ኢሲኤን ቴሌቪዥን ነው። ለዕለቱ መርጠን ያዘጋጀነው አዳዲስና ወቅታዊ መረጃዎች እነሆ ብለናል። አብራችሁን ቆዩ። በአዲስ አበባ የመጀመሪያው አህጉራዊ የሪል ስቴት ኤክስፖ ተከፈተ። በኢትዮጵያ የሪል ስቴት አልሚዎች ማህበር አዘጋጅነት አዲስ አፍሪካ ሪል ስቴት ኤክስፖ 2026 የተሰኘውና በአህጉር ደረጃ የመጀመሪያ የሆነው ታላቅ ኤግዚቢሽን እና የንግድ መድረክ ሚያዝያ 15 ቀን 2018 ዓ.ም በኢትዮጵያ ሳይንስ ሙዚየም በይፋ ተከፍቷል። ከሚያዝያ 15 እስከ ሚያዝያ 18 ቀን 2018 ዓ.ም ድረስ ለተከታታይ 4 ቀናት የሚቆየው የኤክስፖ የኢትዮጵያን የሪል ስቴት ዘርፍ ከአህጉራዊ የንግድ ትስስር ጋር በማስተሳሰር አዲስ አበባን በአፍሪካ የዘርፉ የኢንቨስትመንት ማዕከል ለማድረግ ያለመ መሆኑ ተገልጿል። ሀገራችን ኢትዮጵያ በመጀመሪያ አጠቃላይ ልማት ለውጥ ጉዞ ውስጥ ሁሉም ባለድርሻ አካላት ለማሳተፍ ትልቅ ግስጋሴ እያሳየች ትገኛለች። በዚህ ሂደት ውስጥ የሪል ስቴት የኮንስትራክሽን ዘርፎች በከተሞች ልማት ኢኮኖሚ እድገት ላይ ያላቸው ሚና ከፍተኛ መሆኑ ግልጽ ነው። መንግስት የመጀመሪያውን የከተማ ልማት የኮሪዶር ልማትና የመኖሪያ ቤት አቅርቦት ፕሮግራሞች በተሻለ መልኩ እንዲፈጸሙ እንደኛ ያሉ የግል ዘርፉ ተሳታፊዎች ሚና ወሳኝ መሆኑን በማህበራችን ስም እንደገና ገልጻለሁ። የኢትዮጵያ ሪል ስቴት አልሚዎች ማህበር ሚያዝያ 16 2017 ዓ.ም በግልጽ ራዕይና በተጠናከረ ተልዕኮ ተመስርቶ ወደ ስራ ከገባ እነሆ 1 ዓመት የሞላው ሲሆን በመጀመሪያ 29 መስራች አባላት በመያዝ በጊዜያዊ የተዋቀረ ሲሆን ዛሬ ላይ ከ100 በላይ አባላት በማካተት ፈጣን እድገት አሳይቷል። ይህም አልሚዎችና አጋር አካላት በማህበራችን ላይ ያላቸው እምነትን ያሳያል። በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት የማህበሩ ፕሬዝዳንት አቶ አለማየሁ ከተማ ማህበሩ ከተመሰረተ 1 ዓመት ቢሆነውም ከ100 በላይ አባላትን ማፍራት መቻሉን ጠቁመው ማህበሩ የአባላቱን መብት ከማስጠበቅ ባለፈ ደንበኞች ጥራት ያለውና በውል በተገነባው ጊዜ የሚረከቡበትን ቤት እንዲያገኙ የሚያስችል የክትትልና የሙያ ስነ ምግባር ደንብ ተግባራዊ እያደረገ እንደሚገኝ ገልጸዋል። በኤግዚቢሽኑ ላይ የሚሳተፉ የማህበሩ አባል የሆኑ ህጋዊና እውቅና ያላቸው አልሚዎች ብቻ በመሆናቸው ቤት ፈላጊው ማህበረሰብ ካልተገባ እንግልትና ማጭበርበር እንዲጠበቅ ከፍተኛ ፋይዳ ይኖረዋል ብለዋል። የማህበሩ የቦርድ ሴክሬታሪ ጀነራል ኢንጂነር ዝናቡ ተበጀ በበኩላቸው እንዲህ አሉ። የኤክስፖ በተለይ ዝቅተኛ እና መካከለኛ ገቢ ያለውን ማህበረሰብ ተጠቃሚ ለማድረግ ያለሙ የቴክኖሎጂ አማራጮችና የመንግስት ፖሊሲዎች የሚዳሰሱበት መሆኑን ገልጸዋል። እንደ ኢንጂነሩ ገለጻ አዲሱ አዋጅ ቁጥር 1357/2017 አፍሮ ደብል ወይም ተመጣጣኝ ቤቶችን ለሚያቀርቡ አልሚዎች የመሬት አቅርቦትን ጨምሮ የተለያዩ ልዩ መብቶችን የሚፈቅድ በመሆኑ ዘርፉ ለሰፊ ማህበረሰብ ተደራሽ እንዲሆን በር ይከፍታል ብለዋል። በተጨማሪም በዘርፉ የሚታየውን የቤት ርክክብ መዘግየትና ማጭበርበር ለመከላከል ከአሁን በኋላ የቤት ሽያጭ በዝግ ሂሳብ ብሎክ አካውንት እና በስራ አስፈጻሚ ሂደት ላይ ተመስርቶ እንዲከናወን መደረጉ የተጠያቂነት ስርዓትን እንደሚያሰፍን ኢንጂነር ዝናቡ አብራርተዋል። ይህ አህጉራዊ መድረክ የኢትዮጵያ አልሚዎች ወደ ውጭ ሀገራት ወጥተው እንዲሰሩ መንገድ የሚከፍት መሆኑም ተመላክቷል። ኢንጂነር ዝናቡ አክለውም እንዲህ አሉ። የቡርኪና ፋሶ ከፍተኛ ባለስልጣናት በኤክስፖ ላይ መገኘታቸውና ኢትዮጵያውያን አልሚዎችም በዚያ ሀገር እንዲያለሙ ግብዣ መደረጉን ገልጸው በሌላ በኩል ደግሞ አዲሱ አዋጅ የውጭ ዜጎች በኢትዮጵያ ቤት እንዲገዙ የሚፈቅድ በመሆኑ የውጭ ምንዛሬ ግኝትን ለማሳደግ ትልቅ አቅም እንደሚፈጥር ተናግረዋል። በኤግዚቢሽኑ ላይ ከ30 በላይ የሪል ስቴት አልሚዎች፣ የፋይናንስ ተቋማት፣ የኮንስትራክሽን ድርጅቶች የተሳተፉ ሲሆን የሁለተኛው ቀን መርሃ ግብር የአፍሪካ ሪል ስቴት ማህበር አፍረስ የምስራቅ አፍሪካ ቀጠናዊ ጉባኤን በኢሊሊ ኢንተርናሽናል ሆቴል በማስተናገድ የሚቀጥል ይሆናል ተብሏል። ከንግድ ትስስሩ ባለፈም የውጭ ሀገር እንግዶችና ባለሀብቶች በአዲስ አበባ የተገነቡ አዳዲስ የቱሪስት መስህቦችን እና የኮሪደር ልማቶችን እንዲጎበኙ በማድረግ ለኮንፈረንስ ቱሪዝም እድገት የራሱን አስተዋጽኦ እንደሚያበረክት ይጠበቃል።